Embarta gadalay, embarta gadalay, embarta gadalay, embarta gadalay. እንደምን ዋላችሁ እንደምን ሰነበታችሁ እንዴት ከረማችሁ መላ ኢትዮጵያኖች ባላችሁበት ሰዓት አቆጣጠር ሰላምታዬ ወደ እናንተ ይድረስ። እስኪ እውነት አረንጓዴዋን እናውራ። ካሁን በኋላ ህወሓት የምትባል የፖለቲካ ፓርቲ ትግራይ ላይ ሆና የፈለገ የሰላም ድርድር ቢደረግ የኢትዮጵያ አካል ሆና ትግራይ ጌታቸው ረዳና ደብረጽዮን አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ሆኖ አብሮ አገር ይመራሉ ተብሎ የሚያስብ ሰው አለ? እስኪ አለ የምትሉ አንዳንድ ስጡኝ፣ የለም የምትሉ ሁለት ስጡኝ። ደብረጽዮን የትግራይ ክልል መሪ ሆኖ አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ሆኖ አገኘሁ ተሻገር የአማራ ክልል ፕሬዝዳንት ሆኖ በካቢኔ አንድ ጠረጴዛ ላይ ሆኖ ኢትዮጵያ ሰላም ሆና ትቀጥላለች የሚል ሰው ካለ አንዳንድ አይቻልም የሚል ካለ ሁለት ሪሰርች ለማድረግ ነው። እስኪ ትቀጥላለች አህመድ ብያ ትቀጥላለች የሚል አለ? ታደለ ወርዳ አንዳንድ አለ፣ ሁለት አለ፣ ሁለት ኦኬ። ማጆሪቲው ሁለት አስቀምጧል። እኔም ያለኝ ስሜት እሱ ነው የሚታየኝ። ካሁን በኋላ ህወሓት የትግራይ መሪ ሆና ጌታቸው ረዳና እነ መንጅሪኖ እነ ደብረጽዮን የትግራይን ክልል አስተዳደር እያስተዳደሩ አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ወይም ባለስልጣን ሆኖ አገኘሁ ተሻገር አማራ ክልልን እያስተዳደረ እውነት አብሮ መኖር ይቻላል ተብሎ ከተገመተ አይቻልም ነው መልሱ። ምንድነው መሆን ያለበት? ወይ አብይ አህመድ ስልጣን መልቀቅ አለበት ወይ ደብረጽዮን መጥፋት አለበት። ይሄንን ነው ሊኖር የሚችለው አማራጭ የሚሆነው። ዛሬ ጀምሯል። ትናንትና ብዬ ነበር በቅርብ ቀን የጩኸታችሁን ሂደት ትጀምራላችሁ ብዬ ነበር። ስሟቸው። ዛሬ ጀምሯል። ጆ ባይደን አየ ያውላችሁ በትግረኛ ይፎክራሉ፣ በአማርኛ ይዋሻሉ፣ በእንግሊዘኛ ያለቅሳሉ። አሁን የኢትዮጵያ መንግስትና ህዝብ መከላከያው ጦርነቱ የቱክስ አቁም ጉዳይ አቁሞ እስከ መቼ ነው የሚለው ወታደራዊ ምስጢር ስለሆነ አሁን ጥያቄ ልጠይቅ አልችልም። ነገር ግን አንዳንድ አካላቶች ወያኔ እያጠቃች ነው፣ የአገር መከላከያ ሰራዊት ወይም ልዩ ኃይሉ እየተሸነፈ ነው የሚል ፍርሃት፣ ጭንቀት ይታይባቸዋል። እኔ አይጨንቀኝም። የኢትዮጵያ መከላከያ ሰራዊት ማጥቃት የተጀመረ ቀን የነ አሉላ ጩኸትን ማየት ብቻ ነው የናፈቀኝ። ምክንያቱም መከላከልና ማጥቃት ይለያያል።
መከላከል ከባድ ነው፣ ማጥቃት ቀላል ነው። በጦር ሜዳ ስታጠቃና መከላከል ቀጠና ይዘክ ጠላት በራሱ በገመተ ሰዓት በራሱ በሚፈልገው አካባቢ የጦር አቀማመጥንና የጦርን ኃይል መርምሮ ማጥቃት ይመጣል፣ ያጠቃል፣ የሆነ ሰው ይገላል፣ የሆነ ምሽግ ይሰብራል፣ ወይ ቦታውን ይቆጣጠራል ወይ ይለቆ ይወጣል። ይሄ ለሚከላከለው ኃይል ከባድ ነው መከላከል። ምክንያቱም ከሁመራ ግንባር እስከ አፋር ጨው መሬት ድረስ ያለውን የአማራ ቦርደርና የአፋርን ቦርደር በኢትዮጵያ መከላከያ ሰራዊትና ልዩ ኃይል ማጠር አትችልም። በተወሰኑ መሬቶችን መርጠ ነው ወታደር የምታሰፍረው። ወያኔ ደግሞ በውስጥ ሰላዮቿና በውጪ ባለው መረጃዎቿ ጦር የት አካባቢ ነው አሁን ተጠናክሮ ያለው ብላ በምትገምትበት ጊዜ ያንን መረጃ ከሰበሰበች በኋላ ጦሩን እረፍት ለማስነሳት 200ም 300ም ኃይል ክፍተት ባለ ቦታ ትከትና ማጥቃት ስለሆነ ራሷ መርጣ ስለምታጠቃ በሆነ ቦታ የሆነ ነገር ልትወር ትችላለች። ይሄ ማለት አሸነፈች ማለት አይደለም። ምክንያቱም አጥቂ ስትሆን ራስ በመረጥከው መንገድ እንጂ ጠላት በመረጠልህ ጉዳይ አይደለም። የኢትዮጵያ መከላከያ ሰራዊትና ልዩ ኃይል አሁን ራሱን እስከሚያስተካክል ከማሰልጠኛ የወጡ ኃይሎችና ጦሩን ገምግሞ የነበረውን ስህተት መርምሮ ትናንትና የተደረገውን ስህተቶች መዝኖ የዓለም አቀፉንም ዲፕሎማሲ በግልጽ ኢትዮጵያ እንድትሸነፍ እንጂ ኢትዮጵያ እንድትኖር አለመፈለጋቸውን ዓለም አቀፉ ማህበረሰብ እንዲረዳ አድርጓል ኢትዮጵያ መንግስት። ካሁን በኋላ ወያኔ ተደበደበች፣ ትግራይ በቦምብ ተመታ የሚል ነጭ ኢትዮጵያ መንግስትም የኢትዮጵያ ህዝብም መስማት የለበትም የወያኔ ደጋፊ ካልሆነ በስተቀር። ካሁን በኋላ አንድ ኢትዮጵያዊ የትግራይ ሴት ተደፈረች ቢል አንድ ኢትዮጵያዊ ሲቪል ተቀጠቀጠ ብሎ ኢትዮጵያዊ ነኝ ብሎ ከወያኔ ጋር ከቆመ እሱ ጸረ ኢትዮጵያዊ መሆኑን ብቻ አሁን መዝግበ እንድትቆጥርልኝ ነው የምፈልገው። ትናንትና ጦሩ እንዲሸነፍ የተደረገው በአብይ ድክመት ወይም በወታደሮቻችን ድክመት ሳይሆን እኔ በጎ ሰው ነኝ መልካም ሰው ነኝ የሚሉ ኢትዮጵያኖች አብሶ የአማራ ተወላጅና የኦሮሞ ጁንታዎች ተላላኪዎች ትግራይ ላይ የዘነበ ሴቶችን በመመርፈን ወያኔዎች ድራማ ሰርተው ነው። ራሳቸው ሴት ይደፍራሉ፣ ራሳቸው ይረሽናሉ፣ ራሳቸው ፊልም ክሬት አድርገው ለ20 ደፈሩን፣ ለ30 ደፈሩን፣ ለ50 ደፈሩን፣ ማጸኔ ውስጥ እንጨት ከተቱ ብለ አውራ ብለው ነው ዓለምን አስለቅሶ ህዝብን ያታለሉት። ካሁን በኋላ ግን የተጀመረ ቀን ይህን ለቅሶ ብቻ ጆይ ባይደን የሚለውን ከትግራይ ተወላጅ ካልሆነ ኢትዮጵያዊ ነኝ የሚለው ዛሬ ቲፒኤልኤፍ በየአቅጣጫው የገባች ልዩ ኃይሉንም የአማራ ህዝብን ስትገል ስትፎክር ዝም ያልከው ኢትዮጵያዊ ነገ የትግራይ እናት ተደፈረች፣ የትግራይ ህፃን ተመታች ካልክ አንተ ጸረ ኢትዮጵያዊ ነህ ማለት ነው። ይህንን ማስተላለፍ እፈልጋለሁ ቆረጥ ባለ ዓላማ። ልክ እንደ ጌታቸው ረዳ ድንፋታ ሳይሆን ጭካኔ ያስፈልጋል። ምክንያቱም ህፃናቶቹ ጥይት ይዘው ነው ወደ ወታደር የሚመጡት። ምላጭ ካስክ ህፃንም ሰው ትገላለህ ቆመ ካያ። ምላጭ ካስክ ምላጭ መያዝ ብቻ ነው። ምላጭ መያዝ የሚችል ህፃን ወታደር መግደል ይችላል። ህፃን ገደልኩ የሚባል ነገር የለም ማለቴ ነው። ካሁን በኋላ የለም። ስለዚህ አሁን ተጀምሯል። ይህንን ማየት ነው። ይጀምሩታል ብዬ ነበረ ባለፈ። ጆ ባይደን ይቀጥላል። ስሟቸው አየህ፣ ሲሸነፉ ወደ ጩኸት ይመጣሉ። ዲፕሎማሲውን ያውቁበታል እነሱ። አየህ፣ ዲፕሎማሲውን ያውቃሉ። ይኸው
እንዴት ኮላድራ ጩ ይሄ ጩኸት ያስደነግጠናል ወይ? አሁን ካሁን በኋላ እኛን ኢትዮጵያኖች ይሄ የነ አሉላ መንከባለል የነ አሉላ ጩኸት እነሱ ሴት ልጅን ማህፀን ውስጥ እያደረጉ ኢንተርቪው አድርጎ በፋሻ ጠቅልለው የሴት ልጅ እናት የላችሁም እህት የላችሁም ብለው ከወያኔ ገርል ቆመው ዛሬ ግን አማራውን አላዳኑም። ዛሬ የአማራን ህዝብ አላዳኑም። ዛሬ ጣታቸውን የሚከስሩት መከላከያው ታንክ አስነጥቆ መከላከያው መርፍ አስነጥቆ ይላሉ። መከላከያው ታንክ እንዲነጠቅና መርፍ እንዲነጠቅ ያደረጋችሁ ትናንትና አብይ ላይ ሰልፍ አብይ ጎን ቆሜ ዲፕሎማሲ አገዛ አላደርግም ያልከው ነው። ዛሬ ደግሞ አብይ ላይ ጣትን የምትቀስረው ትናንትና አንተ ነህ። እህት የለህም እንዴ? እንዴት ምን አይነት ጭካኔ ቢኖራችሁ ነው አረመኔው አብይ ጎን ቆማችሁ የኤርትራ መንግስት ጎን ቆማችሁ ትግራይ እንዲጨፈጨፍ ሰልፍ አልወጣም ያላችሁ ሰዎች ናችሁ። አሁን ዛሬ ማሊያ ቀይራችሁ አብይ አህመድ ተጠያቂ ያደረጋችሁት ያላችሁ አማራ ክልል ላይ የሚደረገውን ጦርነት። ምክንያቱም አብረን ነበር። እነማን ናቸው ያኔ ሴት ልጅ የላችሁም ወይ ያሉን? እነማን ናቸው እናት የላችሁም ያሉን? እነማን ናቸው ኤርትራን ያስወረረ ብቸኛ መንግስት ያላችሁ ሰዎች ዛሬ ደግሞ አብይ አህመድ ወታደሩን አውጥቶ ታንክ ለትግራይ አስታጥቆ አማራን ያስጨፈጨፈው አብይ አህመድ ሆን ብሎ ነው ብሎ ማሊያ ቀይረው የሚበጠረቁ ያየን ስለሆነ ይሄ ሁኔታ ነገና ተነጎዳ በ3 ቀን ውስጥ ይቀየራል። የነ አሉላ ጩኸት ይጨምራል። ያኔ የት ጋር ቆማችሁ ደግሞ እንደምትበጠረቁ ለማየት ያብቃል። አሁን ያለን አማራጭ ወይ አብይ አህመድን ከስልጣን ውረድ ብለን ደብረ ጽዮን የኢትዮጵያ ጠቅላይ ሚኒስቴር ይሁን ካልን ኢትዮጵያ ሰላም ትሆናለች። እየረገጡ እየጨፈጨፉ ሊገዙ ወይ ደግሞ ደብረ ጽዮንና አብይ አህመድና አገኘሁ ተሻገር በምንም ተአምር ካሁን በኋላ ህወሓት መቀሌ ላይ ያለች በፌደራል መንግስት ውስጥ በሰላም ቁጭ ብላ ሰላም ለዛች ሀገር ሰጥታ ለፌደራል መንግስት በጉልበታችን ነው ያለው ጌታቸው ረዳ። በጉልበታችን በታንካችን ባጀታችንን እናስለቅቃለን፣ እንዘርፋለን፣ መብራት ትሰጣላችሁ፣ አታዙንም፣ መቀሌ ቁጭ ብለን ማዘዝ ከቻልን ሰላም ይወርዳል ነው ያሉት። እኛ ማዘዝ ማንችል ከሆነ በታንክና በመርፋችን እናዛለን ነው ያሉት። ስለዚህ የኢትዮጵያ ህዝብ ሁለት አማራጭ ብቻ ነው። አብይ አህመድ ወይ ይውረድ ደብረ ጽዮን ይምጣ፣ ወይ አብይ አህመድን ደግፈው ደብረ ጽዮንን ማጥፋት ጊዜ የማይሰጠው ምርጫ ነው። ፊት ለፊታችን ጠረጴዛ ላይ የተቀመጠ ምርጫ ይሄ ነው። ይሄንን ነው እንግዲህ መለየት ያለበት። አይ ከአብይ ስርዓት የጌታቸው ረዳ ፉከራና የደብረ ጽዮን ፉከራ ይሻለኛል ያለ ኢትዮጵያዊ አብይን እንደ ኦሮሞ ጁንታ ተላላኪዎቹ አብይን ጠላት ነው ብሎ ከወያኔ ጋር እንደሚሰለፉ የኦሮሞ ሊቶች በቀጥታ መሰለፍ ነው። መሃል ላይ መሄድ አያስፈልግም። በዚህ ወቅት በጎ አድራጊ መስል ግን ለወያኔ የሚጠቅም ፕሮፓጋንዳ አብዛኛው የአማራ ኤሊት ነኝ የሚል የወያኔ መስበክ ያለባትን ጦሩ ተሸነፈ፣ ልዩ ኃይል ተሸነፈ፣ አልቃይት ተያዘች፣ ምናምን ተያዘች፣ እንትን ተያዘች የሚሉ በወታደራዊ ህግ በስነ ልቦና ጦርነት ወልቃይት እንኳን ብትያዝ ተያዘች ብሎ ለአማራ ክልል በሚዲያ ወጥቶ አይናገርም። እኔ ይገባኛል። ጠላት ነው ድል ያገኘበትን ቦታ እየፎከረ መናገር ያለበት እንጂ የኢትዮጵያ መንግስት እያንዳንዷ የውጊያ ሜዳ አውዶ ውጊያ
በየዕለቱ እንደ ፌስቡክ ላይቭ ለምንድነው ቀርጻችሁ ማታሳውቁን የሚሉ ኢትዮጵያኖች አሉ። በጦር ሜዳ ትሸነፋለ፣ ታሸንፋለ፣ ትወርቃለ፣ ትጥላለ፣ ትገላለ፣ ትሞታለ፣ ትማርካለ፣ ትማረካለ። ይሄ ጦር ሜዳ ስትሄድ በውሃ ለመራጨት ወይም ለመጨፈር እንዳልክ መጀመሪያ መገንዘብ አለብህ። ሙርከኛ ስታይ መደንገጥ፣ ሞቶ ያየውን ስታይ መደንገጥ። ጦርነት አይ ዝም ብሎ እዛ በዛ በኩል ያለው ባዶ እጁን ይጠብቀኛል ብለህ በጭንቅላት ጦርነቱን ስለ ከሆነ የተማረከው ሰው ወይም ደግሞ የተመታ የሞተ ሰው ወይም ደግሞ የሆነ መሬት ሲያዝ እንዴ ምናምን ካልክ ጦርነት አልገባም በውሃ የሚራጩ መስሎ ከሆነ እንደዛ ልትስል ትችላለህ። ነገር ግን አንተ የጠላትን ወገን የጠላትን ኃይል በሳይኮሎጂካሊ ይው የወያኔ ምን ነው ከወያኔዎች ለምን አትማሩ? ከወያኔዎች እኮ አንዳንድ ጥንካሬያቸውን ተማሩ። እየተሸነፉ መሸነፋቸውን ነው ማሸነፋቸውን ነው ለህዝባቸው የሚያስተላልፉት። እየተደቆሱ ጌታቸው ረዳ እና መንጀሪኖ ለትግራይ ህዝብ የምትሰጠውን ስነ ልቦናዩ እዚህ ግን ነጭ ፊት ለፊት ጆ ባይደን ኢየሱስ ክርስቶስ አረጉ ጆ ባይደን አረ ጆ ባይደን አልቀናል። ጆ ባይደን ገና ነው። ይሄ ጮት ይጨምራል። 3 ቀን ጠብቁ። እዙን አበባ ታደሰ ይዞ ገብቷል። እኔ እንኳን ይሄ ወታደራዊ መረጃ ማውራት አልፈልግም፣ ግን ከ3 ቀን በኋላ የጌታቸው ረዳ ፉከራ የመንጀሪኖ ቀረርቶ ምን አይነት መልስ እንደሚሰጥ ጠብቁ ብቻ። ይሄ ጮት ወዴት እንደሚሄድ ከቅርብ ቀን በኋላ ጠብቁት። ማን ነው? ቴድሮስ ጎይተም። አይዞ ቴድሮስ ጎይተም። እኔ የኦሮሞ ኒክኔም ያስክ መስሎኝ ድብና አርጌ ላጠፋ ነበረ። ጎይተሞች አልቅሱ፣ የምፈልገው እናንተን ስለሆነ ማለት ነው። ደስም ስለሚለኝ እናንተን ለቅሶና ንዴት ማየት ፈልጋለሁ። ስለዚህ መላ ኢትዮጵያኖች አሁን ያለውን ነባራዊ ሁኔታ የፖለቲካ ፕሮፓጋንዳውን እንዴት ነው የምንሰራው? ጦርነት ከግንባር ቀጥታ ስርጭት ለምን አልታየም የምትሉ ቡድኖች አላችሁ። አክቲቪስቱም መረጃ ሰጪ ነው፣ ከሆነ ግንባር የሆነ መረጃ ሰጪ ነው። ጦር እዚህ ጋር ስትደመሰስም አትናደድ፣ ስትደመስስም አትጨፍር። ስትደመሰስም አትናደድ፣ ስትደመስስም አትጨፍር። የሆነች ቦታ የሆነ ወታደር የሆነ ድል ከቀነው ጭብጨባችሁ መከራ፣ የሆነ ወታደር ደግሞ ድል ካልቀናው ለቅሷችሁ መከራ። አቃተን እኮ የኢትዮጵያ ዲያስፖራ ምን እንደምናረጋችሁ ግራ ገባን። አንዱ ከወያኔ በላይ በሽታ ለኢትዮጵያ ዲያስፖራው ነው። ጦር የሆነች ቦታ ሲቆጣጠር እንበር ተጋደላችሁ ከወያኔ ይበልጣል ፌስቡክ ላይ። ጦሩ የሆነ ቦታ ሲመታ ለቅሷችሁ ከወያኔ ይበልጣል አብይ ላይ መጮ። ጦርነት ስትገባ አንድ ቀን ድል ይቀናል፣ አንድ ቀን ድል ይነሳል። አንድ ቀን ድል ታገኛለህ፣ አንድ ቀን ድል ታጣለህ። ይሄ ማለት መጨረሻው ወያኔ አሸነፈች አይደለም። የኢትዮጵያ መንግስት አሁን የመከላከል ስራ ነው የሚሰራው። መከላከል ከባድ ነው፣ ማጥቃት ቀላል ነው። ስታጠቃ ጠላት በጠበቀ ቦታ ሳይሆን አንተ በመረጥኮ መሬት ላይ ነው የምታጠቃው። አሁን ግን መከላከል ጠላት በፈለገ ቦታ ነው እየመረጠ የሚገጥም። የጦርን አቀማመጥ አይቶ እዚህ ጋር ቡሬ ግንባር፣ አፋር ግንባር ጦርነት ተጠናክሮ ወታደሩ ወደዛ ሙቭ ሲያረግ ወያኔ ደግሞ በሆነ ክፍት ባገኘችው 200 300 አስገብታ ጥቃት ልትፈጽም ትችላለች። መከላከል በአጥቂው የአጥቂው ስትራቴጂ ላይ ተንተርሰ ነው ራስን የምትከላከለው። ራስን የምታከል ስታጠቃ ግን ጠላት በሚፈልገው ሰዓትና ጠላት በተቀመጠበት መሬት ሳይሆን ከመሃል ልትጀምር ትችላለህ፣ ከጀርባ ልትጀምር ትችላለህ። በዚህ ጋር በራያ ግንባርና በወልቃይት ግንባር እየጠበቀች የኢትዮጵያ መንግስት
በባድሜ ግንባር ሊገባ ይችላል። ጦሩን አዙሮ በኤርትራ በኩል አድርጎ ሄሎ አቤት ልታወሪ ነው? ልታወሪ ነው ወይ ኦንላይን ላርግሽ ነው ወይስ እኔ ኦንላይን እያወራው? ማጥቃት ሲጀመር ወያኔ በመረጠችው ግንባር አይደለም የኢትዮጵያ መንግስት የሚያጠቃው። በዛላምበሳ ሊገባ ይችላል፣ በባድሜ ሊገባ ይችላል፣ ከጀርባ ሊገባ ይችላል፣ በሚግና በሄሊኮፕተር ሊያጠቃ ይችላል። አሁን የመከላከል ስራ ነው። የመከላከል ላይ ጠላት በፈለገው ሰዓት ነው እንጂ የሚያጠቃክ አንተ በፈለግከው ሰዓት አይደለም እያጠቃ ያለው። አሁን መንግስት ምንድነው እያደረገ ያለው? አንዱ የዲፕሎማሲ ጨዋታውን እየተጫወተ ነው። እሱ ጥሩ የመሻሻል ነገር ታይቷል። ጦሩ የተበተነውን ውስጡ ያለውን አመራርና ጁንታ ሰራዊት ውስጥ ስላለ እሱን ገምግሞ አመራር ፈትሾ ጊዜውንና መስመሩን አጠናክሮ ዱጊ ቢሻንኬ ብሎ በጀመረ ቀን እኔ አሉላ ሰለሞንን አርገኝ ነው ያዛን ቀን ጆ ባይደን ሳይሆን ራቁታቸውን እንደሚሮጡ ያንን ለቅሷቸውን ደግሞ ሚዲያ ላይ ማየት ነው ለኔ ስጋቴ እንጂ የጌታቸው ረዳና የመንጅሪኖ መቅራራት አዲስ አበባ እንገባለን። እነሱ አዲስ አበባ የሚገቡት እኛ ስንከፋፈል ነው። እነሱ ድል የሚቀናቸው እኛ ስንበታተን ነው። እነሱ አለን የሚሉት እኛ ሲለያዩን ነው። በታንክና በመድፍ ኢትዮጵያን ህዝብ አሸንፎ አዲስ አበባ እንደማይገቡ ጠንቅቆ ያውቁታል። እንደውም እነ ጌታቸው ረዳ ምን ነበረን ጦርነቱ ሲጀምሩት እኛ 27 ዓመት ወደ መከላከያ ጥሩ ነው ብሎ የሚዘምት ወጣት ስለሌለ ይሄኛውን ከጨረስን ተተጊ ወታደር አብይ አህመድ አያገኝም የሚል እቅድ ነው የነበራቸው። 27 ዓመት የሀገር መከላከያ ፍቅር የሌለው ወጣት አፍርተናል። ወያኔ ትግራይ ደግሞ ከአሮጊት እስከ ሞሎክሴ እስከ ጳጳስ ለትግራይ የሚሞት ስለ ልቦና ገንብተናል። ኢትዮጵያዊ ነኝ ብሎ የሚሞት ኦሮሞ፣ ኢትዮጵያዊ ነኝ ብሎ የሚሞት ሶማሌ፣ ኢትዮጵያዊ ነኝ ብሎ የሚሞት ጋምቤላ ስለሌለ ግፋ ብል ኢትዮጵያዊ ነኝ ብሎ የሚታጠቀው አማራው ስለሆነ ለሱ ቁርስ ይበቃናል የሚል ነበረ ስሌታቸው። አሁን እንዲህ ሆ ብሎ አብሶ ባልተጠበቀ ከኦሮሚያ ክልል የወጣ ወጣት እንኳን ለነጌታቸው ረዳ እንኳን ለነ ደብረጽዮን ለኔና ለእስቄል ገቢሳ እንኳን አስደንግጦናል። ለኔና ለጸጋይ አራሳ እንኳን አስደንግጧል። ለኔና ለግሪሳ እንኳን አስደንግጧል። እንዴ ከኦሮሚያ የኢትዮጵያን ባንዲራ ተቀብሎ ወደ መከላከያ የሚገባ ወጣት ይሄን ሲያዩ ምን አሉ መሰላችሁ? አይ ከቄሮ ጋር ተነጋግረናል፣ ልክ ትጥቁን ይዘው ወደ ጃልመሮ ነው የሚቀላቀሉት፣ እኛ ስትራቴጂ ከውስጥ ሰርተናል ብሎ ራሳቸውን አጽናኑ። ማጽናኛ ነው ያቀረቡት። ማጽናኛ ምን አሉ? ይሄ የሄደው ቄሮ አንድ ጥይት ሳይተኮስ የጁንታ ወታደር ውስጥ ይቀላቀልና ከዛ እየተዋጋ አብይን ስልጣን ይገረስሳል የሚል ተስፋ፣ ከዛ የጃልመሮን ወታደር ፎቶ መለጠፍ፣ ለወቦ መከላከያ ብር ማዋጣት፣ የሆነ ግሪሳው የራሱን ሞራል በወያኔ ላይ ተንተርሶ ስሜቱን እየኮረኮረ ነው። ሰሞኑን ወቦ እየመጣ ነው፣ ወቦ ሲባሴ ጅራ፣ ወቦ ከእስር ቤት አስወጥቻለሁ እያለ ፊልም እየቀረጸ ቪዲዮ መለጠፍ ጀምረዋል። በምን ስነ ልቦና ላይ ተንተርሶ? በራሳቸው ጀግንነት፣ በራሳቸው እውቀት፣ በራሳቸው ጉልበት ላይ ሳይሆን የወያኔን ሙቀት እየለኩ ወቦ ብለው የሚፎክሩ ቡድኖች አሉ። ለግሪሳው ጠቃሚ ነው ይሄ። ለግሪሳው ሜንታሊቲ ስነ ልቦና ጠቃሚ ነው። እነሱ ተስፋቸው ወቦ ከዛ ታግሎ በራሱ የአብይን መንግስት አሸንፎ ወደ መንግስትነት ይመጣል ሳይሆን የሚማጸኑት ጌታ ሆይ ጌታችንን ከመቀሌ ወደ አዲስ አበባ አምጣልን፣ ጌታችንን እኛን የፈጠረውን ጆ ባይደን ብለው
ትግሬዎቹ ለአሜሪካ መንግስት እንደሚጮሁ የኦሮሞ ግሪሳዎች ደብረጽዮንዬ፣ ጌታቸው ረዳዬ፣ መንጀሪኖዬ አንቺን ብሎ የሚጸልዩ የኦሮሞ ግሪሳዎች ደግሞ ተስፋ አላቸው። ለዚህ ነው ሰሞኑን ለወቦ መሳሪያ እናለ በወያኔ ዘመን ያልተሳካለት ወቦ በአብይ አህመድ ኦሮሞ ላይ ተኩሶ ከተሳካለት ኦሮሞ የተረገመ ማህበረሰብ መሆኑን በግልጽ ይገብቶኛል ማለት ነው። በወያኔ ዘመን አንድ ጥይት ኦሮሚያ ላይ ተኩሶ እስር ቤቱን ማስለቀቅ ያቃተው ኦሮሞ አሁን በአብይ መንግስት ኦሮሞ ላይ ተኩሶ ኦሮሞን እየገደለ ቤተ መንግስት ከገባ እሱ ኦሮሞ ውስጥ የራሱን የቻለ እርግማንና በሽታ አለ ማለት ነው። ያኔ ምንም ማድረግ አልችልም። ነገር ግን የቲፒኤልኤፍን የሙቀት ልክ ያየ የሚፎክር ግሪሳ ግን ትዝብት ነው እንጂ ጁንታው ከሳምንት በኋላ ጆ ባይደን ሲል እናንተም የኦነግን ባንዲራ አንድ ነገር ላሳያችሁ። መቼም ማስረጃ እስኪ ይሄው ቪዲዮ እዩ ልዩ ይላሉ እየየ ውታፎች ልዩ ይሄን ቪዲዮ አሳይልኝ ይላሉ። መቼም በቪዲዮ ላሳያችሁ ብዬ ነው። አንድ ኦሮሞ ይሁን ትግሬ ይሁን ራሱ ትግሬ ይሁን አላቅም፣ ትግሬዎቹ ብልጥ ናቸውና ሴቶቻቸው ሙጤም ይሰጣሉ የኦሮሞን ወንድ ለመያዝ። እዩ ያው ቂጣን እያሳየች እንደላጩን እንዳንጠበጠበላት ያው እንዲህ ትጀምር። አሁንም በርተጋዳ ላይ ነው እንግዲህ ይሄ ባንዲራ ተመልሶ ወደ ወዮ አዳኮ ወደ እንበር ያው ሙጤ ሰጣው ነው ይመስለኛል። መቼም ኦሮሞ ሆኖ እንደዚህ የሆነ ግን ባንዲራ ያው ሙጤዋን እያሸች ታሽለታል እያሸችለት እንትኑ ላይ ተዝረከረከ። በቃ አየ እኔ ከዚህ በፊት ነግሬያቸዋለሁ አይደለም? የኦሮሞ ጀግና እንኳን የሚማረከው ያን ነገር ካየ ነው። ትግሬዎች ደግሞ ያውቃሉ። ሻርሙጣ አይደለ ሴቶቻቸው። ትግሬዎቹ ደግሞ ያውቃሉ። ለነ ጸጋዬ አራርሳ፣ ለነ ኢታና፣ ለነ የሆነ ገቢሳ ሲሰጧቸው የኛዎቹ አብይ ዳር በቃ በል የተባሉትም ብለው ይወጣሉ። ምክንያቱም ትግሬዎቹ እነ ምጥሪያቸውን ለትግል ይጠቀሙበታል። ይሄ የተለመደ ባህሪያቸው ከበረሃ ነው። ይሄን ልምድ ያላቸው ይሄን በረሃ ከበረሃ ነው ልምዱ ያላችሁ። ምጥሪያቸውን እንደ አንድ ወታደራዊ ስልት ይጠቀማሉና ይሄ ልጅ ኦሮሞ ከሆነ ኦሮሞ ካልሆነና ዱሮም ትግሬ ከሆነ ምንም ልታረግ አትችልም። ዘፈን አውጥቻለሁ ብሎ ነበር አንድ ጊዜ የሆነ ኦሮሚያ ሳውዲ አረቢያ ነው የሚኖረው። ይኸው እንግዲህ ኦነግ ባንዲራና የቲፒኤልኤፍ አሁን ቲፒኤልኤፍ ልጅ የቲፒኤልኤፍ ልጅ ምን እያለች መሰለችው? አንተ አፈር ብላ እናትን አንተንም አንድ ቀን አርድሃለሁ፣ የቀን ጉዳይ ነው፣ ጨፍር አንተ ለሃጫም ለእንሴ ብለህ እያለች ነው በልቧ። እኔ አውቃለሁ የቲፒኤልኤፍ ልጅ። ይሄኛው ጅሉ ከልቡ ነው ላጩን አይቷላ። ምክንያቱም ልጅቷ ቀስ ብላ ቂጧን አይታችኋል አይደለ? እንትን ትላለችና ተዝረከረከ ማለት ነው። ተዝረከረ። እንዲህ አይነት ኦሮሞዎች የሚዝረከረኩ አሉ። በዛ ጉዳይ የሚዝረከረኩ አሉ እና የሚዝረከረኩ ማአት ናቸው። ያንን ካገኙ እንኳን ኦሮሞ እናታቸውን ይሸጣሉ። እንኳን ኦሮሞ ግልጽ ነው ይሄ። እኔ ዱሮ እላለሁ አይደለም? የኦሮሞ ጀግና የሚሸነፈው ሁሉ ጊዜ ብሎ ነው ብያለሁ። ምክንያቱም እንተዋወቃለን። እኔም በዛ ላይ ነው አይደለም? እኔም እኮ ስስም ነው ቻይ ቢያዘኝ አይደለም? እንተዋወቃለን። የትግራይ ሴቶች ደግሞ ምጥሪያቸውን ለትግል ስልታቸው በደርግ ጊዜ የሚጠቀሙ ነበረ። ያየለውም አሪያ ምስት እኮ ነፍሷን ይማርና የደርግ ባለስልጣኖች ያሉበት አካባቢ ሆቴል እየተቀጠረች ከደርግ ባለስልጣን ጋር ተኝታ እየሰለለች ነበረ መረጃ ስትሰጥ የነበረውና አሁንም የነ ሄኖክ ገቢሳ አሁን ትግሬ ነች አሉ ውሽማ። ከዛ አብይ መንግስት ስሮጠ ስልጣን አጣ። አሁን ወደ አኩርፎ ከትግራይ ጋር ከዋት ጋር ሞቴን ያድርገኝ ሲሉ ሰምቻለሁ። በስተመጨረሻ ግን አሁንም ምን እያዳረጉ ነው?
በአጫሉ ሁንዴሳ ስም ይነግዳሉ እነዚህ ሰዎች። አጫሉ ሁንዴሳና ቤተሰቡ አጫሉ በቁሙ ከወያኔ ጋር የቆመ የኔ ጠላት ነው ብሎ ረግሞ ሞቷል። ከወያኔ ባንዲራ የያዙ ሰዎች በአጫሉ ስም አሁንም ገንዘብ ለመሰብሰብ ይፈልጋሉ። በዚህ ፕሮግራም ላይ የተገኛችሁ የአጫሉን ቃል ክዳችሁ አጫሉ ስም ቤተሰቡ ያልፈቀደውን ፕሮግራም በአጫሉ ስም የሚዘጋጅ ገንዘብ መሰብሰብ የአጫሉ ደምና አጥንት ይውጋችሁ። ይህንን ረግማችኋለሁ። እዛ ቦታ የተገኛችሁም የአጫሉ አጥንት ይውጋችሁ፣ ደም ይሁንባችሁ ገንዘቡ። ምክንያቱም እውነተኛ የአጫሉ ወዳይ ከሆናችሁ የአጫሉ ባለቤትና ቤተሰቦቹ የሚደረገው በሱ ስም የሚደረገው ከኛ ፍቃድ ውጪ ማንም ሰው ፖለቲካ ንግድም ሆነ ምንም አይነት እንዳነግድበት ብሎ ለኢትዮጵያ ሕዝብ ጥሪ አድርጓል። ከወያኔ ጋር ቆማችሁ የህዋት ባንዲራ ስር ቁጭ ብላችሁ አጫሉን ጉዳይ ስም አንስታችሁ የምትነግዱ ሌቦች አጫሉን የገደላችሁ እናንተ መሆናችሁን በግልጽ ራሳችሁ ላይ እየመሰከራችሁ ነው። በግልጽ ምክንያቱም የአጫሉ ቤተሰብ ወጥቶ ከኛ ፍቃድ ውጪ ማንም ፖለቲከኛ ማንም ሰው አንድም ነገር ማድረግ የለበትም። እኛ ያልፈቀድነውን እኛ ያላደረግነውን እኛ ፍቃድ ያልሰጠንበት እሱን ከፖለቲካ ማንኛውም መንግስትም ይሁን መንግስታዊ ያልሆናችሁ ውጭ ሀገርም ያላችሁ በቁሙ ያልወደዳችሁ ከሞተ በኋላ አታልቅሱልት ተውልን ብለው ለምነዋቸዋል። ይህንን የቤተሰብ ልመና ጥሳችሁ በአጫሉ ስም የምታዘጋጁት ፕሮግራም የአጫሉ ገዳይ መሆናችሁን በግልጽ ራችሁ ላይ ገላችሁም መልሳችሁ በሱ ስም እየነገዳችሁ መሆናችሁን የሱ አጥንት እሾክ ሆኖ ይውጋችሁ። ምክንያቱም አጫሉ በቁሙ ተናዟል። ፕሮፌሰሩን ዶክተሩን ከወያኔ ቃር ከቆምክ የኔ ጠላትም ነው የኢትዮጵያ ሕዝብ ጠላትም ነው ብለዋል አጫሉ ሁንዴሳ። ይህንን የሱን ቃል ያላከበርክ ኦሮሞ አጫሉ ወዳይ ነኝ ብለ በሱ ስም ገንዘብ ለመሰብሰብ ቲሸርት አሳትመናል። ቲሸርት ግዙ ያልከው ሞቶም ነግደህበታል፣ ቆሞም ነግደህበታል፣ ሞቶም ደግሞ ትነግድበታለህ። እባካችሁ የዳይድብሳ የመንደር ልጆች የዳይድብሳ ስሮ መንግስት እንደ አቦይ ስብሐት ነጋ ስሮ መንግስት የኦሮሞን ህዝብ አትነግዱበት። አጫሉ ይረፍበት ብላለች ምስቱ። በልጆቹ ደም በልጆቹ ስም ይዘናቸዋል። አቁሙ። የቤተሰብ ፍቃድ ያሌለበት አጫሉ ፕሮግራም ላይ የተገኛችሁ በሙሉ የአጫሉ ገዳይ እናንተ እንደነበራችሁ ልታቁት ይገባል። ምክንያቱም የሱን በህይወት እያለ ያለውን ማላትታችሁ አሁን ከሞተ በኋላ ባለቤቱ ወጣ በአደባባይ ቤተሰቡ ወጥቶ በአደባባይ ማንኛውም አካል መንግስትም ይሁን መንግስታዊ ውጪ ሆናችሁ የአጫሉን ስም ከኛ ውጪ ለምንም አይነት ፕሮግራም አትጠቀሙበት ብለው ትእዛዝ ሲያስተላልፉ ያንን ጥሳችሁ የምታዘጋጁ በሱ ስም ቲሸርት አሳትማችሁ ኮንሰርት ያዘጋጃችሁ ሰዎች አጫሉ የማንም የፖለቲካ ፓርቲ ደጋፊ አይደለም። ቤተሰቡ ተውልን ብለዋል። እሱን አልፋችሁ የምታረጉ ከሆነ እናንተ ከጁንታው ጋር ገዳይ እንደነበራችሁ ራሳችሁ ላይ እንደመሰከራችሁ ግልጽ ነው። ይሄ ግልጽ ነው። ስለዚህ አሁን የእንበር ተጋዳላይ ለቅሶ ጆ ባይደን የሚለውን ላሰማችሁ። አንደኛ እዩ ኦሮሞ ከወንቂ ውርደታችሁን እዩ። ያው ልጅቷ ራሷ እየናቀችው ያው ታሽበታለች። ያው የላጫ የኦነግን ባንዲራ ይዞ ተመልከት። ትግሬ ከሆነ ብዙዎቹ ትግሬ ናቸው። ለነገሩ በኦሮሞ ስም የሚታገሉ ዲቃላዎች ማለት ነው። ተመልከቱ። ያው ለላጩን አንተረከኳል። ይሄንን አያችሁ አይደለ? አሁን ደግሞ ሌላ ላሳያችሁ። ጆ ባይደንን ላሳያችሁ።
የጆ ባይደን ለቅሶ ይቀጥላል። ጆ ባይደን ይሄ ይቀጥላል ከሚቀጥለው ሳምንት። ምን በል ነው የሚለው? አነጉ ተርጉምልኝ እስኪ። ይሄ ከሚቀጥለው ሳምንት በኋላ ልንዶኖቅር ነው እንግዲህ። ጀምረውታል። አበባው ታደሰ ከዛ ጀምሯል። እነሱ ከዚህ ጀምረውታል። አበባው ታደሰ ዛሬ ጠዋት ጀምሯል። እነዚህ ሰዎች በአማርኛ ይፎክራሉ፣ በትግረኛ ይመሰጥራሉ፣ በእንግሊዘኛ ያለቅሳሉ። እንግዲህ እንደዚህ ናቸው። የፖለቲካ ችሎታቸው ከኛ ይበልጣሉ። እኛ ከሆነን እርስ በራስ ተባልተን ወያኔን ከመቃብር የመለስ ነው። ያኔ የዲፕሎማሲ ድምጻችን የትግራይ ሴት ስትመታ፣ የትግራይ ሴት ስትደፈር፣ የትግራይ እናት ስትደፈር። አሁን ግን እየተዋጋችን ያለችው የትግራይ እናት ናት። አሁን እየተዋጋችን ያለችው የትግራይ ሴት ናት። አየ እነሱ ለዓላማቸው ጳጳሱ ሳይቀር ይወጋናል። እኛ ግን ለምናምን ብለን ተሽመርምረን አሁን ጦርነቱን ከአማራ ክልል ወደ ኦሮሚያ ወለጋ እናዞራለን እያሉ ነው ጌታቸው ረዳ። ካሁን በኋላ ጦርነት ትግራይ ላይ አይሆንም፣ አማራ ክልልና ወለጋ ላይ ብቻ ነው የሚሆነው ብለዋል። ጨዋታውን እንደዛ ነው የምንጫወተው በግልጽ ነው ያሉት። የሆነ ቪዲዮ ኮንፈረንሳቸው ውስጥ እገባለሁ እኔ። ዝግ ኮንፈረንስ ወዳጅ አለኝ ከትግሬም ከኦሮሞም ከአማራ በድብቅ በቃ ቀንደኛ ታማኝ ነን የሚሉ ሰዎች ቦታ እገባለሁ። ምን እያሉ መሰላችሁ? ካሁን በኋላ ጦርነት የሚሆነው በወለጋና በአማራ መሬት ላይ እንጂ ትግራይ መሬት ላይ አንመልሶም፣ አጆኩም እያሉ ነው። እኛ ግን ጦርነቱን በራያ ግንባር በወልቃይት ግባሽ ሳይሆን ከ3 ቀን በኋላ በባድሜና በዛላምበሳ ግንባር እናደርገዋለን። ይህም በግልጽ ነው የምነግራችሁ። ጦርነቱን በባድሜና በዛላምበሳ ግንባር። ያኔ ደግሞ ኢሳያስ አፈወርቂ ወረረን እንዳትሉ፣ እኛው ራሳችን ነው የምንገባው። ከፊት ለፊት ሳይሆን ከጀርባ ነው ማጥቃት የምንጀምረው። አሁን ስታጠቁና ስንከላከል ነው የቆየ ነው። ካሁን በኋላ የኢትዮጵያ መንግስት ተኩስ አቁም ቢያውጅም የኢትዮጵያ ህዝብ ተኩስ አቁሙን ካሁን በኋላ የኢትዮጵያ መንግስት ሲፈልግ ቤተ መንግስት እስከሚገቡ ድረስ ተኩስ ያቁም። የኢትዮጵያ ህዝብ ነው እየተዋጋችሁ ያለውና አሁን ተኩስ ማቆሙን በጀነራል አበባው ታደሰ የሚመራ የህዝባዊ ጦርነት ከወልቃይት ግንባር ሳይሆን በባድሜና በዛላምበሳ ግንባር ከ3 ቀን በኋላ ጥንዚዛዋም ትመጣለች፣ በራሪዋም ትመጣለች። ኢትዮጵያ አለኝ ያለችውን ኃይል ተጠቅማ ህዋት ለመጨረሻ ጊዜ ተቀብራ ጆ ባይደን ያድናት። ሲፈልግ ጆ ባይደን ሚግ አንስቶ ይደብድበንና ይጨርሰን እንጂ ጌታቸው ረዳ ተይዞ አዲስ አበባ አጽሙም ቢሆን ፍርድ መቅረብ የቅርብ ቀን ጉዳይ ነው። ይህንን ጆ ባይደን ይቀጥላል። መልካም ጊዜ። ጥይቴን ጨርሻለሁ።